አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 13 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያውያን ሁጃጅ የመጀመሪያውን በረራ ከ3 ሳምንታት በኋላ እንደሚያደርጉ ጠቅላይ ምክር ቤቱ ገለጸ። በቴክኒክና ሙያ የደረጃ 8 ፕሮግራም ሊጀመር መሆኑን የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት አስታወቀ። የጋዛን ተኩስ አቁም ለማስቀጠል እየሰራች እንደምትገኝ የኳታር የውጭ ጉዳይ ሚኒስትር ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያውያን ሁጃጅ የመጀመሪያ በረራ የሚያደርጉበት ቀን ታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የሐጅ ስነ ስርዓት ክንውን ላይ የሚሳተፉ ኢትዮጵያውያን በረራ የሚጀምሩበትን ቀን ይፋ አድርጓል። በምክር ቤቱ የሐጅና ዑምራ ዘርፍ ይፋ በተደረገው መሰረት ምዕመናን በረራ የሚጀምሩት ግንቦት 6 2017 ዓመተ ልደት ይሆናል። ጠቅላይ ምክር ቤቱ ይህን የገለጸው ዛሬ ሰኞ ሚያዝያ 13 2017 ዓመተ ልደት ነው። እንደ ምክር ቤቱ መረጃ ከሆነ የኢትዮጵያውያን ሁጃጅ በረራ ግንቦት 6 ተጀምሮ ግንቦት 30 2017 ዓመተ ልደት ይጠናቀቃል። በዚህ መረጃ ላይ ምክር ቤቱ የሁጃጅ በረራ የሚጀምርበትን ቀን ቢያሳውቅም በረራ የሚደረግበትን አየር መንገድ አልገለጸም። ምክር ቤቱ ባለፈው ዓመት የላካቸው 12000 ምዕመናን የበረሩት በኢትዮጵያ አየር መንገድና በሳውዲ አረቢያ ሳውዲ አየር መንገድ እንደነበር ይታወሳል። ከአየር መንገዶቹ መካከል የኢትዮጵያ አየር መንገድ 8500 በማስተናገድ ከፍተኛውን ቁጥር ወስዷል። በሳውዲ የበረሩት 3500 ኢትዮጵያውያን ነበሩ። ጠቅላይ ምክር ቤቱ ምዝገባ ካከናወኑ ምዕመናን ውስጥ የአውሮፕላን ትኬት በግል የሚቆርጡትንም ሲያስተናግድ ቆይቷል። የአየር ትኬት በግል ቆርጠው ሐጅ የሚያደርጉ ምዕመናን መዳረሻ መዲና መሆኑን በመግለጽ እስከ ሚያዝያ 14 2017 ዓመተ ልደት የተረጋገጠ የአውሮፕላን ትኬት በተመዘገቡበት የሐጅ ምዝገባ ጣቢያ ይዘው በመቅረብ እንዲያስመዘግቡ አሳስቧል። በተጠቀሰው የጊዜ ገደብ የአየር ትኬታቸውን የማያስመዘግቡና መዳረሻቸውን ከመዲና ኤርፖርት ውጭ የሚያደርጉ የግል ትኬት ተጓዦች በሳውዲ አረቢያ በሚኖራቸው ቆይታ ለሚደርስባቸው የአገልግሎት ክፍተት ኃላፊነት የሚወስዱ መሆኑንም አሳውቋል። በ1446ኛ የዘንድሮ ሐጅ ላይ ከኢትዮጵያ የሚሳተፉ ምዕመናን ቁጥር ወደ 6000 እንዲቀንስ መደረጉን የጠቅላይ ምክር ቤቱ ሐጅና ዑምራ ዘርፍ ባለፈው ሳምንት መጨረሻ ማስታወቁ ይታወሳል። ዘርፉ የተጠቀሰው ቁጥር ተሟልቶ ምዝገባ ስለመደረጉ ማረጋገጫ አልሰጠም። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ለምዝገባ ያስቀመጠው የጊዜ ሰሌዳ ሚያዝያ 10 2017 ዓመተ ልደት ተጠናቋል። ሳውዲ አረቢያ ወደ መካ መግባት የሚፈልጉ ምዕመናን የይለፍ ወረቀት መያዝ እንደሚኖርባቸው አሳወቀች። የ1446ኛ ዓመተ ሂጅራ የሐጅ ስነ ስርዓት ክንውን በይፋ መጀመሩን ያሳወቀችው ሳውዲ አረቢያ ወደ ቅድስቲቱ መካ ከተማ መግባት የሚፈልግ ማንኛውም ግለሰብ የይለፍ ወረቀት መያዝ እንደሚኖርበት አሳውቃለች። የሀገሪቱ ባለስልጣናት ዜጎቿንም ሆነ በስራ ሳውዲ አረቢያ ውስጥ የሚገኝ ማንኛውም ግለሰብ ከፊታችን ረቡዕ አንስቶ አብሽር አሊያም ሙቂም በተሰኘው መተግበሪያ ቅድመ ምዝገባ ማካሄድ እንደሚኖርባቸው ገልጸዋል። በመተግበሪያው ምዝገባ ሳያከናውኑ ለመግባት ሙከራ የሚያደርጉና ጊዜው ያለፈበት ፍቃድ የያዙ ላይ ቅጣት ሊከተል እንደሚችልም አስጠንቅቀዋል። በዚህም የጸጥታ አካላት የጅዳ መካ አውራ ጎዳና እንዲሁም የጣይፍ መካ መንገድን ጨምሮ በሁሉም ዋና ዋና የመዳረሻ መንገዶች ላይ ጥብቅ ፍተሻዎችን ተግባራዊ ያደርጋሉ ተብሏል። ባለስልጣናቱ እነዚህን እርምጃዎች የሚወስዱት በቅድስቲቱ መካ ከተማ ከመላው ዓለም ለሐጅ የሚጓዝ በሚሊዮን የሚቆጠር ምዕመናን ስለሚጓዙ ሊፈጠር የሚችለውን መጨናነቅ ለመቀነስ ነው። ከዚሁ ጋር በተገናኘ ሌላ መረጃ ሳውዲ አረቢያ በዘንድሮ ዓመት የመጀመሪያዎቹን ሁጃጅ የምትቀበለው በሚቀጥለው ሳምንት ማክሰኞ እንደሚሆን ይፋ አድርጋለች። ሀገሪቱ ይህን ያሳወቀችው በዛሬው ዕለት ነው። ሳውዲ አረቢያ በቅዱሳኑ መካና መዲና ከተሞች የሐጅ ወቅት በይፋ መጀመሩን ካስታወቀች በኋላ ለዑምራ ወደ ሀገሪቱ የሚገቡ ምዕመናን እንዳይገቡ እግድ ጥላለች። በዚህም ከመላው ዓለም ከ180 በላይ ሀገሮች የሚገቡ እንግዶቿን ለመቀበል የሚደረገው ዝግጅት ተጠናቆ ከዚህ በኋላ የሚገቡት የሐጅ ስነ ስርዓት የሚከውኑ ምዕመናን ብቻ ሆነዋል። የሳውዲ ባለስልጣናት እንደገለጹት ለ3 ሚሊዮን ሁጃጅ ደህንነቱ የተጠበቀና ምቹ አገልግሎት ለማቅረብ ዝግጅት በማድረግ በመስጂድ ነበዊና መስጂድ አልሐረም በተደረገው የማስፋፊያ ግንባታ የማስተናገድ አቅማቸውን በ25 በመቶ ማሳደግ ተችሏል።
በሚና በአረፋትና በሙዝደሊፋ የሚገኙ ጊዜያዊ መጠለያዎችን አቅም በማሳደግ የጂፒኤስ መከታተያና የአየር ማቀዝቀዣ እንዲገጠም ተደርጓል። አደጋዎችን ለመከላከል 10,000 የደህንነት ሰራተኞች፣ 500 የሕክምና ቡድኖችና 2,000 አምቡላንሶች ዝግጁ መደረጋቸውን አሳውቀዋል። የሳውዲ አረቢያ ብሔራዊ ሜትሮሎጂ ማዕከል ይፋ ባደረገው መረጃ የዘንድሮ የሐጅ ስነ ስርዓት እንደ አምናው ሁሉ በከፍተኛ የበጋ ሙቀት ውስጥ የሚደረግ ቢሆንም በቅርብ ዓመታት የመጨረሻው ይሆናል። በቀጣዩ ዓመት የጊዜው ዑደት ወደ ጸደይ ወራት ይሻገራል። በጸደይ ወራት የሚከወነው የሐጅ ስነ ስርዓት ለሚቀጥሉት 16 ዓመታት የሚቆይ ነው። በቀጣይ ዓመታት የሙቀት መጠኑ ይቀንሳል። ባለፈው ዓመት ከተሳተፉ ከ1.8 ሚሊዮን በላይ ምዕመናን መካከል 1300 የሚሆኑት በወቅቱ በተመዘገበው ከፍተኛ ሙቀት ምክንያት ሕይወታቸው ማለፉ ይታወሳል። በቴክኒክና ሙያ የደረጃ 8 ፕሮግራም ሊጀመር መሆኑን የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት አስታወቀ። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት የደረጃ 8 ፕሮግራም የሚጀምረው በሁለት የስልጠና መስኮች ላይ መሆኑን አስታውቋል። የፒኤችዲ ፕሮግራም በቅርቡ ሊጀምር መሆኑን የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር ገልጸዋል። ዋና ዳይሬክተሩ እንደገለጹት በኢትዮጵያ በ2015 የትምህርትና ስልጠና ፖሊሲ ጸድቋል። የቴክኒክና ሙያ ዘርፍን በ8 ደረጃዎች ከፍሎ አስቀምጧል። በዚህም የደረጃ 8 ደረጃ 7 እና 6 ተካተዋል። ከነዚህ ደረጃዎች እንደየቀደም ተከተላቸው ከፒኤችዲ ማስተርስ እና ዲግሪ ጋር ተመጣጣኝ መሆናቸውን ለመንግስት ቅርበት ላላቸው መገናኛ ብዙሃን ተናግረዋል። ይህንን መሰረት በማድረግ ኢንስቲትዩቱ በሀገራችን ለመጀመሪያ ጊዜ የደረጃ ፕሮግራም ለመጀመር ከ1 ዓመት በላይ ዝግጅት ሲያደርግ መቆየቱን የጠቆሙ ሲሆን ፕሮግራሙ በማኑፋክቸሪንግ ቴክኖሎጂ እና በቲቪቲ ሊደርሺፕ ማኔጅመንት የስልጠና መስኮች የሚሰጥ እንደሚሆን አስረድተዋል። ፕሮግራሙን ለመጀመር የትምህርትና ስልጠና ባለስልጣን እውቅና ስለሚያስፈልግ ይህን የማጠናቀቅ ሂደት ላይ እየተሰራ እንደሚገኝ አስታውቀዋል። ትምህርቱን የተመለከተ ስርዓተ ትምህርት መዘጋጀቱን የኢንስቲትዩቱ ቦርድም ስርዓተ ትምህርቱን መርምሮ ማጽደቁን አመልክተዋል። ዳይሬክተሩ እንዳሉት አንድ ሰው ለመመረቅ በትንሹ 4 ዓመት ያስፈልገዋል። ፕሮግራሙ በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በተያዘው ዓመት ለማስጀመር በቂ ዝግጅት ሲደረግ መቆየቱን ጠቁመዋል። በዚህም የህግ ማዕቀፍ፣ የስልጠና ቦታ፣ የአሰልጣኞችን ብቃት የመመዘን ስራዎች ተዘጋጅተዋል። ይህን ዘርፍ የሀገርን ኢኮኖሚ በተገቢው ልክ እንዲደግፍ ለማስቻል የተለያዩ ጥረቶች ተደርገዋል። የቴክኒክና ሙያ ደረጃ 8 በምርምር ላይ በመመርኮዝ እውቀትን በመተንተንና ችግሮችን መፍታት የሚችሉ ምሁራንንና ተመራማሪዎችን ለማፍራት የሚያስችል መርሃ ግብር እንደሆነ በትምህርት ዘርፉ ይታመናል። የኢትዮጵያ ግብርና ባለስልጣን ጥራታቸው አጠራጣሪ የሆኑ የግብርና መሳሪያዎችን ማገድ የሚያስችል ረቂቅ መመሪያ አዘጋጀ። የኢትዮጵያ ግብርና ባለስልጣን የብቃት ማረጋገጫን በተመለከተ ያወጣው ረቂቅ መመሪያ ማንኛውም የግብርና መሳሪያ ጥራትና የደህንነት ጉድለትን አስመልክቶ አጠራጣሪ ሁኔታ ከተገኘ ወይም በፍተሻ ወቅት ችግር መኖሩ ሲረጋገጥ ማገድ የሚያስችል ድንጋጌ ማካተቱ ታውቋል። ባለስልጣኑ የተዘጋጀው መመሪያ የግብርና ሜካናይዜሽን አገልግሎት ሰጪ ድርጅቶች የብቃት ማረጋገጫ ምስክር ወረቀት አሰጣጥ ቁጥጥር ረቂቅ መመሪያ የሚል ርዕስ የተሰጠው ነው። የተለያዩ ድንጋጌዎችን ያካተተው ረቂቁ ከያዛቸው ዋና ድንጋጌዎች መካከል የግብርና መሳሪያ ስለማገድ፣ የብቃት ማረጋገጫ ምስክር ወረቀት ስለመመለስ፣ የግብርና ሜካናይዜሽን የኪራይ አገልግሎትና የግብርና መሳሪያ ጥገና የሚሰጡ ግለሰቦች ማሟላት የሚጠበቅባቸውን የብቃት ማረጋገጫ መስፈርቶች ይገኙበታል። በዚህም በክፍል 6 አንቀጽ 19 ስር የግብርና መሳሪያ ስለማገድ በሚል በቀረበው ድንጋጌ ባለስልጣኑ ከመሳሪያ ጥራትና ጉድለትን በተያያዘ ችግር መኖሩን ሲያረጋግጥ ማገድ እንደሚችል ሲገልጽ፣ በዚህ ድንጋጌ መሰረት ተገሎ የቆየ አስፈላጊው ምርመራ ተደርጎበት በጥቅም ላይ የማይውል መሆኑ ከተረጋገጠ ሊወገድ እንደሚችል ያስረዳል። ባለስልጣኑ ከዚህም ባለፈ የብቃት ማረጋገጫ ምስክር ወረቀት መሰረዝ የሚያስችለውን ሁኔታዎች በዝርዝር የሚያስረዳ ክፍል በረቂቁ ተካቷል። በዚህም መሰረት የብቃት ማረጋገጫ ምስክር ወረቀቱ የተገኘው ያለ አግባብ መሆኑ ከተረጋገጠ የብቃት ማረጋገጫ ምስክር ወረቀቱ በማናቸውም መንገድ ለሌላ ሶስተኛ ወገን ካስተላለፈ ባለስልጣኑ አስፈላጊውና ምክንያታዊ ብሎ ያመነባቸውን የበላይ ኃላፊ ያጸደቃቸውን ሌሎች ተመሳሳይ ጥፋቶች ሲፈጽም ቢያንስ ለ1 ዓመት ለሚደርስ ጊዜ የብቃት ማረጋገጫ ምስክር ወረቀቱን ሊሰርዝበት ይችላል። በረቂቅ መመሪያ ክፍል 3 አንቀጽ 10 ስር የግብርና ሜካናይዜሽን የኪራይ አገልግሎት ሰጪ ሰው የብቃት ማረጋገጫ መስፈርቶች መካከል ማንኛውም ሰው በግብርና ሜካናይዜሽን የኪራይ አገልግሎት ሰጪነት የብቃት ማረጋገጫ ምስክር ወረቀት ለማግኘት በዚህ አንቀጽ ከንዑስ 2 እስከ 6 የተዘረዘሩት መሰረታዊ መስፈርቶች በአንቀጽ 2 በተገለጸበት መልኩ አሟልቶ መገኘት ይጠበቅበታል ይላል።
ያስረዳል። የግብርና መሳሪያ ለማምረት መገጣጠም፣ ማስመጣትና መላክ ስራ ለመሰማራት አስፈላጊ ከሆኑ ቅድመ ሁኔታዎች መካከል የግብርና መሳሪያዎችን ለመገጣጠምም ሆነ ለማምረት የሚፈልግ ማንኛውም ሰው በቅድሚያ በሕግ ስልጣን ከተሰጠው አካል የንግድ ስራ ፍቃድ ማግኘት እንዳለበት ረቂቁ ያስረዳል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minbertv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያውያን ሁጃጅ የመጀመሪያ በረራ የሚያደርጉበት ቀን ታወቀ። በምክር ቤቱ የሐጅና ዑምራ ዘርፍ ይፋ በተደረገው መሰረት ምዕመናን በረራ የሚጀምሩት ግንቦት 6 2017 ዓመተ ልደት ይሆናል። ከቆይታ በኋላ የጋዛን ተኩስ አቁም ለማስቀጠል እየሰራች እንደምትገኝ የኳታር የውጭ ጉዳይ ሚኒስትር ተናገሩ። ዝርዝሩን ይዘን እንመለሳለን። ይጠብቁን። ተቋርጦ የቆየው ከሶሪያ ወደ ተባበሩት አረብ ኤሚሬቶች የሚደረገው የቀጥታ በረራ በድጋሚ ተጀመረ። በሶሪያና የተባበሩት አረብ ኤሚሬቶች መካከል ተቋርጦ የቆየው የቀጥታ የአውሮፕላን በረራ በትላንትናው ዕለት ተጀምሯል። የሶሪያው አረብ ኒውስ ኤጀንሲ እንደዘገበው ማለዳ ላይ የመጀመሪያውን አውሮፕላን ከደማስቆ አውሮፕላን ማረፊያ ተነስቷል። በረራው የተጀመረው የሀገሪቱ ፕሬዝዳንት አህመድ አልሸር ባለፈው ሳምንት ለይፋዊ ጉብኝት አቡዳቢ ደርሰው ከተመለሱ በኋላ ነው። ጉብኝቱን ተከትሎ ሐሙስ ዕለት መግለጫ ያወጣው የሶሪያ አየር መንገድ ወደ ተባበሩት አረብ ኤሚሬቶች የሚያደርገውን የቀጥታ በረራ ሊጀምር መሆኑን አሳውቆ ነበር። አየር መንገዱ ከደማስቆ ወደ ዱባይ በሳምንት 4 ቀናት መብረር እንደሚቻል ገልጸዋል። ከደማስቆ ወደ ዱባይ፣ አቡዳቢ እና ሻርጃ የሚደረገው በረራ የተቋረጠው እንደ አውሮፓውያኖቹ አቆጣጠር በ2012 ነበር። በሶሪያ የቀድሞ ፕሬዝዳንት በሻር አልአሰድ ከስልጣን ከተወገዱ በኋላ ተቋርጦ የቆዩት ወደ ተለያዩ ሀገሮች የሚደረጉ የአውሮፕላን በረራዎች በድጋሚ እንዲቀጥሉ ተደርገዋል። የጋዛን ተኩስ አቁም ለማስቀጠል እየሰራች እንደምትገኝ የኳታር የውጭ ጉዳይ ሚኒስትር ተናገሩ። የኳታር የውጭ ጉዳይ ሚኒስትርና ዋና አደራዳሪ መሐመድ አልኹለይፊ በሐማስና እስራኤል መካከል የሚደረገውን የጋዛን ተኩስ አቁም ለማስቀጠል እየሰራች እንደምትገኝ ተናግረዋል። ሀገራቸው ሙከራውን የቀጠለችው ከችግሮች ጋር እየተጋፈጠች መሆኑንም አስረድተዋል። አልኹለይፊ ይህን የተናገሩት ከፈረንሳይ የዜና ወኪል ጋር በነበራቸው ቆይታ ነው። በርካታ ችግሮች ቢኖሩም በዚህ ላይ ቁርጠኛ ሆነን እንቀጥላለን ብለዋል። አስተያየት የመጣው የእስራኤል ባለስልጣናት በኳታር፣ ግብጽና አሜሪካ አደራዳሪነት ከሐማስ ጋር የተፈራረሙትን የጋዛ ተኩስ አቁም በመጣስ በፍልስጤማውያን ላይ የሚፈጽሙትን ጥቃት በመቀጠል በየቀኑ ንጹሃንን እየገደሉ ባሉበት ነው። የጋዛ ተኩስ አቁም ተጥሶ የእስራኤል ጥቃት ቀጥሎ ባለፉት ሳምንታት ብቻ በሺዎች የሚቆጠሩ ንጹሃን ተገድለዋል። የተኩስ አቁሙን በድጋሚ ከማስጀመር ጋር በተገናኘ የተናገሩት የኳታር ጠቅላይ ሚኒስትር በየዕለቱ በጋዛ ንጹሃን እየተቀጠፉ ሂደቱ መጓተቱን ሀገራቸው እንደማትደግፈው ገልጸዋል። ድርድሩ በፍጹም ጊዜ ሊሰጠው የሚገባው ጉዳይ አለመሆኑን አጽንኦት ሰጥተው ተናግረዋል። ከዚህ ባሻገር ያነሱት ሌላኛው ጉዳይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኳታር በአሜሪካ ዩኒቨርሲቲዎች የሚካሄዱ ፍልስጤምን የሚደግፉ ሰልፎች ላይ ተሳትፎ አላት የሚለው ውንጀላ ነው። ይህንኑ ውንጀላ ውድቅ አድርገዋል። የእስራኤል ጦር ከባለፈው ዓመት መጀመሪያ አንስቶ በጋዛ በሰነዘረው ጥቃት የተገደሉና የቆሰሉ ንጹሃን ቁጥር ቢያንስ 168,000 መድረሱን የአናዶሉ ኤጀንሲ ዘገባ ያመለክታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።